ምንም ሰማሽ ነገር የለም። በስነ ስርዓት እናውራ። ስርዓታችን ነው። በስነ ስርዓት እናውራ። ያ ገብቶሻል? በቃ ምንም ነገር ሁሉንም ነገር ረስቼዋለሁ። ምንም ካንቺ የተቀየምኩሽ ነገር የለም። አዳምጪኝ አንዴ። እሺ አንዴ ላስረዳህ፣ እድል ስጠኛ። ኖርማል እኮ ነው። ምን ሆነ ነው አንተ? ስሚኝ፣ አሁን ድጋሚ መጨቃጨቅም ድጋሚ አስተውሽ መናደድም አልፈልግም። አሁን የምን መሰለሽ የምናደርገው እኔ ምንም ነገር እንዳልተፈጠረ ረስቼዋለሁ። በቃ እኔ አሁን ገብቶሻል? ሜቢ ከመጀመሪያው ህይወት ውስጥ አልነበርኩም። በቃ ስለሱ ስለያንዳንዱ ነገር ድጋሚ ማንሳት አልፈልግም። በቃ እኔና አንቺ ጨርሰናል። ቆይ ያ መጀመሪያ ላስረዳክ ያለውን ነገር እኔና እሱ ምንም እውነት ይሄው ልንገርህ። የእውነት እኔ አሁን እዚህ ያለነው ሆቴል ነው አይደል? እኔ መረበሽ አልፈልግም። ኖ መረበሽም የለበትም። ዘረጀ በረስ ነገር የለም እኮ ልንገርህ። አንተ ማለት ተረጋግተህ አዳምጠኝ። ማለት አንተ ብዙ ነገር አድርገህልኝ እንደዛ ነው። ምን እያንዳንዱ ነገር ከምንም ከሁለታም እንድትቆጥሩ አልፈልግም። ግዴታ ስለነበር ነው በሰዓቱ ያደረኩልሽ። በቃ አልፏል ሁሉም ነገር። አሁን አንቺም የራስሽን ህይወት መቻል አለብሽ። እኔም በተመሳሳይ ማለት ነው። አልገባኝም። ምን ማለት ነው? የራስሽን ህይወት ማለት አልገባኝም። የምን ህይወት ነው የምኖረው? እኔ እናንተ እኮ ነን ህይወት ያለን። ሄለን ነገሮችን ያኔ በጫጫታ ነው የተለያየነው። ስሚ እዚህ ከአዲስ አበባ ባንጨ መጣህበትን እኮ ነገር አስብበት እንጂ ምን ሆነ ነው? ታስታውሽኝ? እሱን ሄለን ስለሱ ላወራ አይደለም የመጣሁት። ነገሮችን በቃ በሰላም በተረጋጋ መንፈስ ነገኔና አንቺ ጓደኞች ነን። በስራ ምናምን ምንም ነገር አሁን እያልሽኝ ያለሽ እኮ አይነን ሸፍኜ ላሞኝ ነው። አሁን ስለሱ ድጋሚ ማሰብ ለምን አጋጣሚ ለማውራት ሄድኩኝ እሱ አጠገብ ማለት ነው። እሱ ቆሞ አየሁት። ሄለን ድጋሚ ሁሉ ማሰብ አልፈልግም። ረፊ ያ የእውነት ሌላ ነገር ምንም አልተፈጠረም። የእውነት አንተ ደግሞ በአንዴ ሌላ ህይወት ምናምን ምንድነው የሌላ ህይወት ማለት አልገባኝም። ምን እያወራክ ነው? ምንድነው የምታስበው? ምን ነው ታየሽ? ሰላም ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ ቤተሰቦቼ፣ እንድታላችሁ እንድትቆያችሁ ሰላም ይብዛላችሁ። ፈጣሪ ሀገራችን የጠብቀን፣ ሰላምና ጤና ይስጥን። ውድ ተመልካቾቼ፣ ውድ ቤተሰቦቼ ሰላም ይብዛላችሁ። እንግዲህ እንደሰማችሁት ወይም እንዳያችሁት ነው ማለት ነው። ውድ ቤተሰቦቻችን እንኳን ወደዚህ ቻናል በሰላም መጣችሁ። ሰላም ለሁላችን ይሁን። ቤተሰቦቻችን ለቤት አዲስ ከሆናችሁ ላይክ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ተጋብዛችኋለሁ። ውድ ቤተሰቦቻችን አመሰግናለሁ ስለመጣችሁ፣ በጣም ነው የማመሰግነው አክብራችሁ ስለመጣችሁ። ውድ ቤተሰቦቻችን ዛሬ ደግሞ ሄሉ እግር ስር ላይ ወደቀች፣ አብን ይቅርታ ጠየቀች ማለት ነው። መጀመሪያ ቤተሰብ ስለምን ሁሉም ሰው ስለምን እምቢ ካለች በኋላ መጀመሪያ ማለት ነው ታይ ይሄ ነገር ምናምን ስል እምቢ ካለች በኋላ አሁን ደግሞ ለራሷ ጊዜ ቆም ብላ አስባ እንግዲህ አሁን ሄሉ እንግዲህ ያብን ከበደኝ ብላ እንግዲህ ይቅርታ እየጠየቀች ናት ማለት ነው። ያብ እንግዲህ ያው እንግዲህ ከዚህ በፊት ማለት እንግዲህ አይታችኋል። እንግዲህ እስኪ ቤተሰቦቿ ጋር ድረስ ሄዶ ያለው ነገር እንግዲህ ማለት ሞክሯል በጣም ማለት ነው። እስከ ቤተሰቦቿ ጋር ድረስ ነው የሄደው። እንግዲህ ሄሉ ማስማት አልቻለችም ማለት ነው። በፍጹም ማስማት አልቻለችም መጀመሪያ ማለት ነው። እንግዲህ አሁን እንግዲህ በሷ ምክንያት እንግዲህ ልዑልም ተመቷል። እንግዲህ እያየን ነው ያለ ነው። ልዑልም በጣም ነው እየተጎዳ እያየ ነው ያለ ነው። ከዛ ነው ሁላ እንግዲህ ካለፈ በኋላ እንግዲህ የአብም እንግዲህ ላስብበትና እስቲ ይሄ ራስ እንደው የምን ለምና ነው ምናምን ብሎ እንግዲህ የአብም እንግዲህ ከባድ እንግዲህ ጠብ ነው የተነሳ ከሷ ጋር ማለት ነው። ከድሮ ፍቅረኛዋ ጋር እንግዲህ መመለስ አለብኝ አንድ ላይ መሆን አለብኝ ብሎ እሷ ጋር ነው ያው እንግዲህ እሱ ስመለስ እንግዲህ ሄሎ እንግዲህ አስባ እንግዲህ ይሄ ነገር እንግዲህ እንዴት ነው ምናምን ብላ እንግዲህ አስባ እንግዲህ እሱ ያለበት ቦታ ወይም እሱ ያለበት ሆቴል ደውላ ሄዳ እንግዲህ እዛ ይቅርታ ልዑልን ይዛ ይቅርታ ለመጠየቅ ነው የሄደችዋ። እንግዲህ እንደምታዩት ነው እንግዲህ ሆቴል ነው እንግዲህ እዛ ነው እንግዲህ የእግሩ ስር ላይ ነው የወደቀችው። በፍጹም መስማት አልቻለችም ማለት መስማት አልቻለም። ይቅርታ ከልዑል ጋር ነው የሄደችው። እሱ አንቺ እንግዲህ ከልዑል ጋር ያለው ግንኙነት ታይ ሲባል የሚብርሻል ከሱ ጋር ነው ህይወት እየጀመርሽው ያለሽው። እንግዲህ እኔም የራሴ ህይወት በቃ መጀመር አለብኝ ታይ ብዬ
ብዙ ነገር ነው ጥራት ያደረኩት። ስለዚህ እኔ አሁን መለመን ሳይሆን ይቅርብኝ እንደዚህ አይነት ውስጥ በቃ አልገባም መልሼ በቃ ይቅርብኝ እንግዲህ ብሎ በጣም ነው እንግዲህ በጣም ተናድሮ እያወራ ነበር። እንግዲህ ቤተሰብ ሄሉ እንግዲህ የፈራችዋ እኔ እንደዚህ አይነት ህይወት ከገባው በኋላ ለእናቷም ብላለች እኔ ነገ ከዚህ የባሰ ነገር ከመጣሳ እንዴ ይሄ እኮ ህይወት ጉዳይ ነው። የህይወት ጉዳይ ነው። የህይወት ጉዳይ ደግሞ ነገ እንደዚህ ውስጥ ገብቼ ነገ ደግሞ እንደዚህ ጭንቅ ውስጥ ምናምን አልፈልግም ምናምን ብላ ነበረች። አሁን ደግሞ ተመልሳ እንግዲህ የአብ ከድሮ ጓደኛዋ ጋር ወይም ከድሮ ፍቅረኛዋ ጋር አንድ ሲሆን ከሷ ጋር ስመልስ እንግዲህ ቆም ብላ አስባ ነው መሰለኝ እንግዲህ ሄሉ እንግዲህ የአብን ይቅርታ ጠየቀች። ማለት የአብ እንግዲህ በጣም ጥራት አድርጓል። ቅድም ብያለሁ ቤተሰቦቿ ጋር ሄደዋል። ሲሄድ ባዶ እጅ አልሄደም፣ በገዝቶ ነው የሄደው። ጓደኞቹን ይዞ ነው የሄደው። እንግዲህስ በቃ አልሰማም ቤተሰቦቿንም እናቷንም ይሄ እኮ ህይወት ጉዳይ ነው እናቴ ምን ሆነሽ ነው ብላ እናቷ ላይ እንደዚህ ብላ በጣም ነው የጮኸችው። ግን አሁን አያችሁ ቀን ሁሉም ነገር እኮ ቀን ይጠብቃል። ተመልሳ ደግሞ አሁን የግዴታ በቃ አንተ እየተረዳክ አይደለም፣ እኔ አጠፍቼዋለሁ፣ አንተ እኔን እየተረዳክ አይደለም። ስለዚህ እኔ ካንተ ጋር በቃ ማውራት እፈልጋለሁ። አንተን ማስረዳት አለብኝ። አንተ ያልተረዳከውን ነገር ስላለ እኔ ደግሞ አንተን ማስረዳት አለብኝ እና ቁጭ ብልና እናወራለን። ተረዳኝ። እንግዲህ እኔ ከሱ ጋር ቆሜ አንቺ ከሱ ጋር ሌላ ህይወት ጀምረሻል ታይ ሲባል አይ ምናምን ትቼዋለሁ ምናምን ካልሽ በኋላ ከሱ ጋር ቆመሽ ስታወሪ ጊዜ ነው ያገኘሽ። አይ እሱ ብቻው ሆኖ እኮ ነው እሱ ብቻው ሆኖ ስቆም እኮ ነው ከሱ ጋር እንግዲህ ከሱ ጋር ምንም ያደረኩት ነገር የለም። ከምንም ከሱ ጋር ያወራሁት ነው እንጂ ኖርማል ነው በቃ እንጂ እኔ ሌላ ነገር ምናምን ከሱ ጋር ሌላ ግንኙነት የለኝም ምናምን ብላ እንግዲህ ሄሉ እያለች ነበረ። በፍጹም ደግሞ የአብ መስማት አልቻለም ማለት ነው። በፍጹም ማለት ነው። ስለዚህ ውድ ቤተሰቦቻችን በዚህ ዙሪያ ማነው ጥፋተኛ? ያጠፋ ሰው ማን ነው? በነገራችን ላይ ቤተሰቦቻችን አትቸኩሉት። ችኩል እንዳትሉት። ችኩል ስትሉ ጊዜ ወደው በቃ አደድን ትልቁታላችሁ። በቃ ወደው ችኩል ውስጥ በጣም ብዙ እንትኖች አሉ፣ ዋጋ ያስከፍላል። እና እንደ ቤተሰቦቻችን ሄሉ እንግዲህ የአብ እግር ላይ ወርቃ እንግዲህ ይቅርታ እንግዲህ ጠይቃለች። እሱ ግን አልቀበለውም ማለት በፍጹም። እንግዲህ ቤተሰቦቻችን የዛሬ 4 ቀን ነው መሰለኝ ቤተሰቦቿ ጋር ሄዶ እስከ ድረስ ሄዶ ይቅርታ ጠይቆ በቃ ያለው ነገር ለእናቷም አካፍሎ ለአባቷም አካፍሎ ነው እንግዲህ ልዑል የተመልሰው ማለት ነው። ትላንትና ወዲያ ደግሞ እንግዲህ ከልዑል ጋር እሷ እንትን ስታድርግ ጊዜ ነው እንግዲህ የአብን ያገኘው ማለት ነው። በዛ ላይ ነው እንግዲህ ከልዑል ጋር በፍንጅ ነው የያዘው ማለት ነው። እሱ እንግዲህ ይሄ ችግር አለበት እንግዲህ ስንት ጊዜ ነው የለመንኩሽ፣ ስንት ጊዜ ነው የነገርኩሽ ከልዑል ጋር ያለው ግንኙነት አቁም ምናምን ብዬ፣ ስለዚህ የችግር አለበት ብሎ ነው እንግዲህ በቃ ቀጣይ በዛው የራስሽ ህይወት ነው የጀመርሽው ቀጣይ ብሎ እንግዲህ ከድሮ ጓደኛዋ ጋር ነው የተመለሰው። እንግዲህ በዛሬው በእንደዚህ መልኩ ነው የመጣ። እንግዲህ ቤተሰቦቻችን አንተ ብዙ ነው ለኔ የለፋከው፣ ብዙ ነገር ነው ያደረከው፣ እንግዲህ ይቅርታ ብላ ሄሉ እንግዲህ እግሩ ላይ ወደቀች። በፍጹም አልሆነም ማለት ወደ ቤተሰቦቻችን ዛሬ የመጣሁት ይሄ ይመስላል። በቀጣይ ቪዲዮ እንገናኛለን። መልካም ጊዜ መልካም ቆይታ ይሁንላችሁ እመኛለሁ። በጣም ነው የምወዳችሁ። ሰላም ሁኑ። ጤናና ሰላም ይስጥን ፈጣሪ።
መልካም ጊዜ መልካም ቆይታ ይሆንላችሁ። በቀጣይ ቪዲዮ እንገናኛለን። ቻው ቻው።